የደቡብ ኢትዮጵያ ክልል ፋይናንስ ቢሮ በአየር ንብረት ለውጥ አፈጻጸም የመሬት አያያዝ ፕሮግራም ካልም የተሰኘውን የመጀመሪያ ምዕራፍ ማጠቃለያና የ2018 በጀት ዓመት የ9 ወራት ፋይናንሻል አፈጻጸም የተመለከተ የሚመለከታቸው ባለድርሻ አካላት በተገኙበት በአርባ ምንጭ ከተማ ውይይት አካሂደዋል። ይህ ፕሮግራም በክልሉ የተቀናጀ ተፋሰስ ልማት ስራ ላይ 67 በመቶ እና በገጠር መሬት አስተዳደር ላይ 33 በመቶ ውጤት ያመጣ መሆኑን ተመላክቷል። ፕሮግራሙ ባለፉት 6 ዓመታት በተቀናጀ ተፋሰስ ልማትና መሬት አስተዳደር ዘርፎች ላይ ትኩረት ሰጥቶ ሲሰራ መቆየቱን በክልሉ በምክትል ርዕሰ መስተዳድር ማዕረግ የወላይታ ሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ተናግረዋል። ይህንን ስራ እንዴት ማኔጅ ማድረግ እንችላለን በሚል ሁኔታ የተቀናጀ የተፋሰስ ልማት ስራዎችንና የገጠር መሬት አስተዳደር ላይ ስራዎቹ እንዲሰሩ በሁለት መልኩ ነው። ይሄ ፕሮግራም እንግዲህ ይህን ፕሮግራም ስትመሩ ነው የቆያችሁት። አጠቃላይ የተቀናጀ የተፋሰስ ልማት ስራ ወደ 67 በመቶ የሚሆነው የዚህ የተፋሰስ ልማቱ ላይ ፎከስ አድርገን እንድንሰራ ነው ይሄ ሀብት እየፈሰሰ ያለው። ቢያንስ ከ500 ሚሊዮን ብር በላይ ነው። ኦልሞስት ወደ 496 ሚሊዮን ሀብት በአንድ ዓመት ውስጥ እስካሁን ድረስ እየተጠቀምን የመጣ ነው። ቀላል ሀብት አይደለም። በፕሮግራሙ ምንም አይነት ተሰብሳቢና ተከፋይ ሂሳቦች እንዳይኖሩ መስራት እንደሚገባም የመድረኩ ተሳታፊዎች ተናግረዋል። ወደ መደበኛ በጀት የማዛወር ገንዘብ እጥረት ሲያጋጥም ይህንን መልሰን እንተካለን አይነት ነገር ልማዶች አልፎ አልፎ ይታያሉ። ይሄ ባለፉት ዓመታት ከዚህ ሰፋ ያለ ነበር፣ ግን በነበረው ትግል በሚሰጠው ሂስ እና ፊድባክ እየተቀነሰ የመጣበት ሁኔታ ነው ያለው። ገንዘቡን ስንወስድ እንደ ፋይናንስ በራሳችን ሳይሆን ከፊት ካለው ስራ አስፈጻሚዎች ጋር ተነጋግረን ነው። አሁን ደግሞ ኦሎሞስ በጀት መዝጋ ቀኑም ስለደረሰ ተቸግረን በሆነም እስከ ሰኔ 30 ያለውን ገንዘብ ወዳላ ተክተን በጀቱን ዘግተን ለሚመለከተው ሪፖርት ለማድረስ ቃል ይገባለሁ። ትንሽ ትከሻችን በላይ እየሰፋ ትንሽ እንደ ጨንቻ ዙሪያ ወረዳ ከአቅምም ከትከሻም እየሰፋ የመጣ ነገር አለና እኔ ባጭሩ ለማለት የሚፈልገው ይሄን ነገር ለማስተካከል በራሴ ዝግጁ ነኝ። እንደ 6 ዓመት ላይ በመሬት አስተዳደር ብቻ በመንግስት የማይቻሉ ነገሮች ተሰርቷል። አርሶ አደር የኢኮኖሚ ተጠቃሚ እንዲሆኑ በመንግስት በጀት የማይቻሉ በዚህ ፕሮግራም መሰራት ተችሏል። ሁሉም መዋቅሮች ጥራት ያለውን ሪፖርት ማቅረብ፣ ቅንጅታዊ አሰራርን ማጠናከር፣ የክትትልና የቁጥጥር ስራዎችን ትኩረት አድርጎ መስራት እንደሚገባም ተመላክቷል። የዞን ፋይናንስ ኃላፊዎች፣ የወረዳ ፋይናንስ ኃላፊዎች እዚህ ያላችሁት ከዚህ እንደሄዳችሁ የወረዳ ፋይናንስ ለዞን ፋይናንስ የምትልኩት ከግንቦት 25 ከትላንት ወዲያ ጀምሮ እስከ ሰኔ 25 የምትሰሩትን የአንድ ወር ዋና ዋና ስራዎችን አንድ ገጽም ይሁን አንድ ገጽ ተኩልም ይሁን የምትሰሩት ዋና ዋና ስራ ተሰርቶ ወረዳዎች ለዞን መላክ አለባችሁ። ዞኖች ከግንቦት 23 ምርጫ ተደርጓል፣ 24 ቆጠራ ተደርጓል፣ 25 ወደ ስራ መግባት አለብን። ስለዚህ ከግንቦት 25 እስከ ሰኔ 25 በአንድ ወር የሚሰራውን ስራ እንደ ፋይናንስ ይሄ አንዱ ስራ ነው ማለት ይሄ። የቢሮው ምክትል ኃላፊና የመንግስት ፋይናንስ ዘርፍ ኃላፊ አቶ ምረቱ አሰፋ በበኩላቸው ፕሮግራሙ የመጀመሪያ ምዕራፍ መዝጊያ ከመጠናቀቁ በፊት ምንም አይነት ተሰብሳቢና ተከፋይ ሂሳቦች እንዳይኖሩ ክትትል ማድረግ ይገባልን ብለዋል። ይህ ፕሮግራም ሰኔ 30 ላይ ጨርሰን የተመደበውን ሀብት ጨርሰን በትክክል ወደ ካልምቱ እንሻገራለን። እኔ ያለው ካልም በነ ወረዳ 10 ብር ተመላሽ አይሆንም ብሎ ነው ይሄ ኃይል ደምድሞ መውጣት ያለበት። ይህንን ስንል ሀዲዱን ጠብቃችሁ ነው መሮጥ ያለባችሁ። ተወዝፎ ያለ ገንዘብ ከሀዲዱ ውጭ ሮጣችሁ ሌላ ቦታ መተን እንዳንጠይቃችሁ በትክክለኛው መንገድ ላይ ይዛችሁ መሄድ ግድ ነው። ገንዘቡ ተገቢውን የፋይናንስ ስርዓት ያልተከተሉ መዋቅሮች ለተለያዩ ጫናዎች ሊዳረጉ እንደሚችሉም የነገሩን ደግሞ በክልሉ ፋይናንስ ቢሮ ቻናል 1 የፕሮግራም ዳይሬክተር አቶ ውብሸት ተክለ ዮሐንስ ናቸው። በጀት ካልተጠቀም በጥሬ ገንዘብ ወደ ኋላ እንመልሳለን። አሊያም ያልተወዳደቁ ተሰብሳቢዎች ካሉ ደግሞ እነዚህ ከጥሬ ገንዘቡ ካለ ጥሬ ገንዘቡ ወደ ኋላ ስለሚሄድ
በጀት አልተጠቀሙም የሚል መሰረታዊ ሀሳብ ነው የሚያመጣው። ስለዚህ ጥሬ ገንዘቡ ተመልሷል። ተሰብሳቢ እጃችን ላይ ካለ እጅግ በጣም አፋጣኝ ምላሾች መስጠት ስላለብን፣ በቅንጅት መስራት ስላለብን፣ ተሰብሳቢዎች ሙሉ ለሙሉ መወዳደቅ ስላለባቸው ካልተዋደቁ ድርብ ጉዳትን ስለሚያመጡ ወረዳው ላይ